ምን ልታሳየን ነው ታዲያ ከዚህ መጽሐፍ ላይ? ኢየሱስ እውን ፈጣሪ ነውን የሚል ጥያቄን እንግዲህ ዛሬ እናያለን ማለት ነው። አህመድ ዲዳት ይሁን አላቅም ቋንቋቸው የሃይማኖት ሰው አይሸት አይመስልም። ኢየሱስ አምላክ ነው የሚለውን ጭፍን እምነት የማንቀበል መሆናችንን ለማስመልከት ነው ይላል። አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ኢየሱስ ክርስቶስ ሁለት ባህሪያት አሉት፣ አምላካዊ ባህሪና ሰዋዊ ባህሪ አለው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይህ መጽሐፍ አንብባችሁ የተሸወዳችሁ ሙስሊሞች ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ስለዚህ ኢየሱስ ምንም እንኳን ከድንግል ማርያም ከተወለደ በኋላ 1 2 3 ተብሎ እድሜ ቢቆጠርለትም እርሱ ግን ዓለማትን የፈጠረ አምላክ ነው። ይሄ መጽሐፍ ከማይነበቡ መጽሐፍት ምን መደበው ነው? በጭራሽ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ዛሬ አንድ ማስታወቂያ ለመናገር በዚህ ተገኝቻለሁ። እንግዲህ እንደምታውቁት ሜሎስ የሚለው ዩቲዩብ እንግዲህ የተለያዩ ትምህርቶች ስናስተላልፍበት ቆይተናል። አሁን ላይ ግን ከዚህ በፊትም ነግሬያችሁ ነበር ዩቲዩባችን የተለያየ ስትራይኮች ስላሉበት ወደፊት በዚህ ዩቲዩብ ላንቀጥል እንችላለን፣ አናቅም መቼ ሊዘጋ እንደሚችል አናቅም እና ዋርኒንጎች ስላሉበት ምናሰብን ባካፕ ዩቲዩብ ለመክፈት አስቤያለሁ እና ያ ዩቲዩብ ቲዮሎጂ ክላስ ነው የሚለው። ስለዚህ እዛ ዩቲዩብ ላይ ገብታችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እዛ ዩቲዩባችን ላይ ስሙ ራሱ እንደሚናገረው ቲዮሎጂ ክላስ ነው የሚለው። ስነ መለኮታዊ ትምህርቶችን ወደ እናንተ እናደርሳለን ማለት ነው። በተለይም ዶክትሪናል የሆኑ ሀሳቦች ላይ በጣም ፎከስ አድርገን እንሰራለን። የሆነ ጊዜ ላይ ሜሎስ ዩቲዩብ ቢዘጋ እንኳን ባካፕ ስላለን በዛ እንቀጥላለን ማለት ነው። ስለዚህ ሁላችሁም እየሄዳችሁ ያንን ዩቲዩብ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። እሱን ደግሞ ሰብስክራይብ እንድታደርጉ ደግሞ አሁን ነው የምጠይቃችሁ፣ ምክንያቱም ሊረሳ ይችላል እና እዚህ እንደምታዩት ሎጎ ይሄን ይመስላል። ቲዮሎጂ ክላስ ይላል። ገብታችሁ አሁን 30 ሰከንድ አይፈጅም። ስለዚህ አሁን ሂዱና ዩቲዩባችሁ ላይ ጻፉት፣ ይሄን ቲዮሎጂ ክላስ የሚለውን ጻፉትና ይሄን ሎጎ ታገኙታላችሁ ማለት ነው። ይሄን ሎጎ ስታገኙት ምን አድርጉት? ሰብስክራይብ አድርጉ፣ የደወሏን ምልክት ተጫኑ። ስለዚህ ልክ 1000 ሰብስክራይብ ስንደርስ ቪዲዮ እንለቃለን ማለት ነው እና አሁን እየገባችሁ ያው እየጠበቅኩ ነው። ቶሎ በሉ። ቲዮሎጂ ክላስ የሚለውን ይሄን ሎጎ ስታገኙ ምን አድርጉት? ሰብስክራይብ አድርጉ ማለት ነው። ተከታታይ የሆነ ትምህርተ ሥላሴን፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ የጸጋ ስጦታ እና አጠቃቀሙ ምን ይመስላል የሚል ሰዎችንም እያመጣን ከነሱ ጋራ በቃ ትክክለኛ የሆነ ቲዮሎጂ ክላስ ስነ መለኮታዊ ትምህርቶችን ወደ እናንተ ስለምናደርስ ካሁኑ ቶሎ ሰብስክራይብ አድርጉትና እንደው በሁለት ቀን ውስጥ 1000 ሰብስክራይበር እንድታስገቡት በጌታ ፍቅር ጠይቃለሁ። የኛው ዩቲዩብ እንግዲህ ጥሩ ከሆነ በዚሁ እንቀጥላለን። ድንገት ግን ከተዘጋብን ወደዛ መሄዳችን ግድ ስለሚሆንብን ሰብስክራይብ እያደረጋችሁ እንድትቆዩ እንድትጠብቁን በጌታ ፍቅር ጠይቃለሁ። ጸጋ ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ከመጽሐፍት ጉያ የተሰኘውን መርሃ ግብራችንን ነው ጀምረናል። ቴዲሾ ወይ ምን ላይ እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እንኳን ደህና መጣ ይባላል። ቴንክ ዩ። እንኳን ደህና ጠበቀኝ። እኔንም በለኝ እንጂ እንኳን ደህና ጠበቀኝ። አንተ አልመጣህም እኮ። አልመጣሁም፣ እዚህ ነው የኖርኩት እዚህ ስቱዲዮ ውስጥ። ከመጽሐፍት ጉያችን ጀምረናል። ዛሬ ከመጽሐፍት ጉያ እንግዲህ ያንተ ነው። ምንድነው ያስከው? እኔ ደግሞ ዛሬ ያስኩት ይሄችን መጽሐፍ ለማለት እንኳን ይቸገራል። እንደኔ ከሲታ መጽሐፍ ይዘመጣ መጽሐፍ ይባላል። 40 ገጽ ነች። 40 ገጽ መጽሐፍ ይባላል። ከስንት ገጽ ጀምሮ? ከዛ ሳይንስ ቡክሌት ይባላል። 30 ነው ብሮሸር ቡክሌት። ኦኬ። ስለዚህ ወደ መጽሐፍ ገብቷል፣ አምልጧል። እንደምንም ዛሬ እንግዲህ በአህመድ ዲዳት የተዘጋጀው ነው እንዴ መጽሐፍ ነው። ትርጉም ነው። ወደ ጎረቤት እየሄድን ነው። ኢየሱስ እውን ፈጣሪ ነውን የሚል ጥያቄን እንግዲህ ዛሬ እናያለን ማለት ነው። እንግዲህ አህመድ ዲዳት በእስልምናው ዓለም ውስጥ አንቱ የሚባሉ ናቸው። ትልቅ ሊቅ ናቸው ያልከው። ኦኬ። በህይወት ስለሌሉ ነው? በህይወት የሉም አሁን ላይ። ለነ ዶክተር ዛኪር ናይክ እንግዲህ ህንድ ሀገር የምናውቀው እሳቸው ሳውዝ አፍሪካ ናቸው። እንደ ሀገር የምናውቀው ዶክተር ዛኪር ናይክ ወይም ፒስ ቲቪ መሪ፣ እሱ ራሱ ሕክምና እያጠና የእሳቸውን ቪዲዮ አይቶ ነው ወደ ስነ መለኮቱ የመጣው። ያው በሕክምናውም ዶክተር ነው፣ ግን ሞር እዚህ ላይ ፎከስ እንዲያደርግ ያደረገው በሱ ንግግር ነው። ምንድነው የሚለው? ስጋን
ከማከም ወደ ነፍስን ወደ ማከም ነው የሚለው ተሸጋግር ያለው ይላልና እሱ ላይ ራሱ ተጽዕኖ ያሳደሩ ሰው ናቸው። እና በእስልምናው ዓለም ላይ በተለይ ንጽጽር ሃይማኖት ላይ በመስራት በእስልምናና ክርስትናን በማነጻጸር ረገድ ኮምፓራቲቭ ሪሊጅን የምንለው እዛ ላይ ይሰሩ ነበር። እና በእኛ አገላለጥ የክርስቶስ ተቋሚ ናቸው። ያው ምንጫቸው ይታወቃል። ምንጫቸው ይታወቃል። እንደውም ሲሞቱ አካባቢ በጣም ተሰቃይቶ እንደሞቱ ይናገራሉ። እዛ አካባቢ ያሉ ሰዎች ቪዲዮአቸውም ያለ ይመስለኛል፣ ካልተሳሳትኩ ከዚህ በፊት ያዩት ይመስለኛል። መናገር አቅቷቸው ምናምን በጣም ተሰቃይቶ እንደሞቱ አንዳንድ ሰዎች እንደሙግት ያነሳሉ። ግን ያው ምንም ማለት አንችልም እኛ በዛ ጉዳይ ላይ። እሺ እንግዲህ ያው ትርጉም ስራ ነው። ወደ አማርኛ ተተርጉሟል። ዋናው አዘጋጅ አህመድ ዲዳት ናቸው። አሳታሚና ከፋፋይ ነጃሺ ነው። አንደኛው እትም በ1988 ነው የመጀመሪያው እትም ነው። በአረብኛ እንግዲህ ጽሁፍ አለው። እንግዲህ አረብኛ ስለማላለም እሱን ልዝለለው እና ዛሬ የምንፈትሸው መጽሐፍ ይሄ ነው። ይሄን መጽሐፍ እናያለን ማለት ነው። እንግዲህ ከጀርባቸው እንግዲህ እንደምታዩት ዓለም አለ። ለምን ዳረጉበት አላውቅም። እዚህ መጽሐፍ ላይ አይናገርም ከበሩ ማለት ነው። ለዓለም ተልክ ያለው ይሁን ምን ይሁን አይዶን ነው። ይሄ መጽሐፍ ከማይነበቡ መጽሐፍት ምን መደበው ነው? በጭራሽ ምንም ከማይነበቡ ነው። ምንም ቁም ነገር የለውም። ምንም ቁም ነገር የለውም። ብርቱ ነገር ታወጣለት ይኖራል? አረ የለም በጭራሽ። ስለዚህ ዝም ብሎ መጣል ነው። ምንም ብርቱ ጎን የለውም። ለመጽሐፍ መነሳሳታቸው ልል ነበር። ባይነሳሱ ይሻላል። እንደዚህ ቆለ መጽሐፍ ባይነሳሱ በጣም ይሻላል። በሌላ አገላለጥ ምን ማለት ፈልጌ ነው? አሁን ከዚህ በፊት የኦንሊ ጂሰስ መጽሐፍ አይተናል አይደል? አሁን እነሱ ያ መጽሐፍ ሲጽፉ እምነታቸውን አሳይተዋል አይደል? እንደዚህ እናምናለን እያሉ ስላሴን ቢተቹ እንኳን ልክም ባይሆኑ የሚያምኑትን ነገር አስቀምጧልና ሰው የሚያምኑን ነገር በገባው መንገድ መጽሐፍ ጽፎ ለሰዎች ማሰራጨቱ በጣም ጥሩ ነገር ነው። እዚህ ግን እምነታቸውን አልገለጡ። ተቃውሞ ብቻ ነው። ተቃውሞ ነው። በቃ የሆነ የቁርአን አንቀጽ ይጽፉና እኛ እንዲያናምን ብቻ ነው የሚሉት እና ያን ያለ እምነታቸውን ያንጸባረቁበት መጽሐፍ አይደለም። ከዛ አንፃር የሚነበብም አይደለም፣ ጥሩ ጎንም አለው ብዬ አላስብም። ስለዚህ ከማይነበበው መጽሐፍ እንመድበዋለን። ምን ልታሳየን ነው ታዲያ ከዚህ መጽሐፍ ላይ? ከዚህ መጽሐፍ እንግዲህ እሳቸው እንግዲህ ገና ከጅምሩ ክፍል 1 ገጽ 4 ላይ ምን የሚል ሐሳብ ያስቀምጣሉ መሰለ? ቤኖኒ በምትባል የደቡብ አፍሪካዊት ከተማ አንድ ሰው ይኖራል። ይህ ሰው በስነ መለኮት ትምህርት የነጠረ ዕውቀት የለውም። ሆኖም ግን ሙስሊሞችን ለማጥመቅ በክርስቶስ የተሾመ የፈጣሪ መልእክተኛ እንደሆነ ደጋግሞ በመለፍለፍ ራሱን ያታልላል። በጥብቅና ሙያ የሰለጠነ ይህ ሰው ቅንጣት የአረብኛ ቃል ሳያውቅና ቁርአን በአግባቡ ሳይረዳ በቃላት መጫወትና የቅዱስ ቁርአን አንቀጾችን ያለ ቦታቸው በመጠቃቀስ በማወናበት ረገድ በጣም የተካነ ሰው ነው ይላሉ። ሙስሊሞች ኢየሱስን ወይም ኢሳን ፈጣሪ እንደሆነ ለማሳመን ይሻል። ይህ አይነቱ እምነት ደግሞ በአላህ ፍጹማዊ አንድነት ላይ እምነታቸውን ላጸደቁ ሙስሊሞች ከቶንም የማይዋጥላቸው ብቻ ሳይሆን በአላህ ሉዓላዊና ፍጹማዊ አንድነት ላይ ማሾፍ ሆኖ ይታያቸዋል። ስለሆነም ይጠየፉታል። ይህ ብቻ አይደለም፣ በቅዱስ ቁርአን በግልጽ ሰፍሮ የሚገኘው የአላህ አዋጅ የሚቃረን ጭምርም መሆኑን ያወግዙታል ይላሉ። አሁን የዚህን ሰባኪ የተናገራቸውን ንግግሮች ነው እዚህ ጋር የሚያስቀምጡት። እዚህ የሰሙት አንድ ሰባኪ አለ። ያው ክርስቲያን ነው፣ ኢየሱስ ክርስቶስ አምላክነት የሚመሰክር ነው። ግን እሳቸው ለፍላፊ ይሉታል። ምንም ዕውቀት እንደሌለው ይናገራሉ ማለት ነው። ግን ማን ዕውቀት የሌለው የሚለውን እናየዋለን። እሱ ላይ ግን ተርጓሚው ይሁን ምናልባት ጸሐፊው ይሁን ወደ አማርኛ የመለሱት ይሁን ወይም ደግሞ አህመድ ዲዳት ይሁን አላቅም፣ ቋንቋቸው የሃይማኖት ሰው አይሸትም አይመስልም። ገና እንግዲህ በዚህችን የምታክል ቀጭን መጽሐፍ በዚህች ትንሽ የጽሁፍ ስራ ላይ እንዲህ ባለ መንገድ ከሆነ የሚሄዱት ምናልባት ተርጓሚው ከሆነ እንግዲህ እሳቸውን አስነቅፏል ብዬ አስባለሁ። እሳቸውም ከሆኑ የሃይማኖት መምህር ናቸው ለማለት ይቸገረኛል። እንደውም ስታነሳ አንድም ቃል ትዝ አለኝ ገጽ 17 ላይ እንደዚህ ይላሉ ስለ ሰውየው ሲናገሩ ጤፍ የሚቆላ ምላሱን እያንጣጣ አሁን በሳውዝ አፍሪካ እንዴት ነው የሚባለው? ጤፍ የሚቆላ ምላሱን እያንጣጣ
ሳውዝ አፍሪካ ያሉ ሰዎች ኮሜንት ስር እንዴት እንደሚባል ይጻፉልን ወይም በእንግሊዘኛ እንዴት ነው የምትሉት በእንግሊዘኛ አስተማሪዎች ጤፍ የሚቆላ ምላሱን እያንጣጣ ከላይ ወደ ታች ከታች ወደ ላይ ቢዘል ኢሳ አላህ ነው ብሎ ሙስሊሞችን ማሳመን ከቶንም ቢሆን የሚቻል አይደለም። እሱና ባልደረቦቹ መሰረት በሌለው ከንቱ ልፋት ኢሳን ከሰባዊ ፍጡርነትና ከነቢነት ወደ አምላክነት ደረጃ እንዲያሸጋግሩት ሙስሊሞችን ለማዋናበት የሚያደርጉት መፍጨርጨር ከቶንም አይሳካም ይላል። ምን እየሳልኩኝ እንደው ታውቃለህ? ቅድም እንዳልኩትኝ አሁንም ጸሐፊውን ተርጓሚው አናውቅም እንዲህ ያደረገው ግን ማናቸውም ይሁኑ በጽሁፍ ላይ እንደዚህ ከሆኑ በአካል ምን ሊሆኑ ይችላሉ? ምክንያቱም ጽሁፍ አስበህ የምትጽፈው ነው። ከጻፍክም በኋላ ወዲያው ለህዝብ ድጋሚ ታነባዋለህ። ስለዚህ የመለዘብ አቅሙ ከፍተኛ ነውና በአካል ይህንን የጻፈው ምናልባት ተርጓሚው ነው ልንል እንችላለን። ምክንያቱም ጤፍ የሚቆላ የሚል በእንግሊዘኛ ያለ እንደዚህ አይነት አባባል አለ ብዬ አላስብም። እንዲህ ተረጉም ያደረገው የሆነ ነገር ሊኖር ይችላል። ግን እስቲ እንግዲህ ጤፍ የሚቆላ በእንግሊዘኛ እስቲ ኮሜንት ላይ ያስቀምጡልን። ጤፍ የሚቆላ ምላስ ምንድነው? እስኪ መጽሐፉን ከዚህ መጽሐፍ ምን ልታሳየን ፈልገህ ነው? ከዚህ መጽሐፍ እንግዲህ ኢየሱስ ክርስቶስ አምላክ አይደለም ለማለት የተጠቀሟቸው የሙግት ሐሳቦች አሉ። ሙግት ለማለት እንኳን አስቸጋሪ ነው፣ ግን የሙግት ሐሳቦች አሉ። በቅንፍ ያዙልኝ ሙግት የሚለውን እና ምን ይላሉ መሰለ? የሰባኪውን ንግግር ያመጡና ሁለት መላምቶች ይላሉ ገጽ 5 ላይ ኢየሱስ ጌታ በቅንፍ እግዚአብሔር ለመሆኑ ሰውየው ሁለት መላምቶችን በማስረጃነት ያቀርባል። እነሱም አንደኛ ኢየሱስ አምላክ ነው ስንል ወይም እግዚአብሔር እንደሆነ ስንከራከር አብ ነው ማለታችን አይደለም፣ የጌታ ባህሪን ይጋራል ለማለት ነው። ሁለተኛ ኢየሱስ ከፈጣሪ ጋር ሁለንተናዊ የባህሪ ተመሳሳይነት እንዳለው እርግጥ ነው፣ ሆኖም ግን አብ አይደለም ይላሉ። አሁን ይሄ ንግግር በራሱ እኔ ሰውየው የተናገረው ነው ብዬ ለመቀበል ይቸግረኛል። ምክንያቱም ሰውየው የክርስቲያን አስተማሪ ከሆነ ሰባኪ ከሆነ በኢየሱስ ክርስቶስ አምላክነት የሚያምን ከሆነ እነዚህን ተርሞች አይጠቀምም። የትኞቹ ካላችሁ ያው ለምሳሌ ኢየሱስ አምላክ ነው ስንል ወይም እግዚአብሔር እንደሆነ ስንከራከር አብ ነው ማለታችን አይደለም። ይሄ ትክክል ነው። አብ ነው ብለን አናምንም። ግን ይሄ መላምት ልንለው እንችላለን። እንደ መላምት ነው ያስቀምጠው። እሳቸው መላምንት ነው፣ ያው ማስረጃ አይሆንም ለማለት ነው። እሺ መላምንት የሱ መላምንት ነው። እንግዲያውስ መላምት አያውቁም ማለት ነው። እሺ ለማለት ነው። ግን ችግሩ ምንድነው? የጌታን ባህሪ ይጋራል ለማለት ነው። አሁን በእኛ አስተምሮ ባህሪ ምናምን ይጋራል እያልን አይደለም ኢየሱስ አምላክ ነው ስንል። ሁለተኛ ላይ ደግሞ ያስቀመጡት ምንድነው? ኢየሱስ ከፈጣሪ ጋራ ሁለንተናዊ የባህሪ ተመሳሳይነት እንዳለው እርግጥ ነው። ይሄ ደግሞ የሚያስወግዝ ነው። አሪዮስ ያነሳው ሐሳብ ነው። ኢየሱስ ከአብ ጋራ አንድ ሳይሆን ተመሳሳይ ነው ያለው። ምናልባት ዮሐንስ ምስክር አግኝተው ነው ሊሆን ይችላል። ግን እንደዛም ለማለት ግን ይቸግረኛል። በዛ ጊዜ በዚህ ደረጃ ተጽዕኖ የሚፈጥር ዮሐንስ ምስክር ነበር ሳውዝ አፍሪካ ውስጥ ለማለት ይቸግረኛል። ታሪክ ነው መሄዱ ማለት ግድ ይላል። ስለዚህ ማየቱ ግድ ይላል። ግን ያው ለማለት ትንሽ የሚቸግረኝ ይመስለኛል። ሲቀጥል ደግሞ ኢየሱስ አምላክ ነው ስንል ወይም እግዚአብሔር እንደሆነ ስንከራከር አብ ነው ማለታችን አይደለም የሚለው ሐሳብ ትንሽ ወደ እንትን የሚያዘነብል ይመስለኛል። ወደ ትሪኒቲ የሚያምን ሰው በግምት ደረጃ እና ተመሳሳይነት እንዳለው እርግጥ ነው፣ ሆኖም ግን አብ አይደለም የሚል ሐሳብ ያስቀምጣሉ። እኛ ተመሳሳይ ነው ኢየሱስ ከአብ ጋር አንልም፣ በባህሪ አንድ ነው የምንለው አይደል? በባህሪ አንድ ነው ብለን ነው የምናስበው። ከዚህ ይህን ሐሳብ ያነሱና መጽሐፍ ቅዱሳዊ የሆኑ ጥቅሶች ጋር ይመጣሉ። ማስታወሻ የሚል ጽሑፍ አለው። ከዚህ በታች የሰፈሩ ጥቅሶች ህጋዊና ይፋዊ ስርጭት ካለው መጽሐፍ ቅዱስ ነው። በንዑስ ርዕሶቻችን ውስጥ አምላክ የሚለው ቃል በትምህርተ ጥቅስ አስቀምጠናል። ይህም ኢየሱስ አምላክ ነው የሚለውን ጭፍን እምነት የማንቀበል መሆናችንን ለማስመልከት ነው ይላል። ጭፍን እምነት ይሉታል። ኢየሱስ በሚለው ቦታ አምላክ የሚለውን ቃል እየተካን ኢየሱስና አምላክ ተመሳሳይ መሆናቸውን ወይም አለመሆናቸውን እናመሰክር ይላሉ። እና አሁን ማስረጃ ነው የሚያስቀምጡት። እና የአምላክ ልደት ይላሉ። እና አምላክ በሚለው ውስጥ ምን አለ? ኮቴሽን አለው። እና ምን ለማድረግ ነው የሚሞክሩት? አሁን እዚህ ጋራ ለማሾፍ ነው የሚሞክሩት። አምላካችሁ ይወለዳል ለማለት ነው። የአምላክ ልደት ሮሜ ምዕራፍ 1 ቁጥር 3 ላይ ያለውን ይጠቅሱና አምላክ ከዳዊት ዘር መፈጠሩን ለማመልከት አሁን ይሄ ማቴዎስ ሮሜ 1:3 ላይ የለም ይሄ ቃል።
እና ምንድን ነው የሚሉት? አምላክ ከዳዊት ዘር መፈጠሩን ለማመልከት ምን መሆኑን መፈጠሩን ነው የሚሉት። አሁን እኛ አምላክ ተፈጥሯል ብለን አምላክ ተፈጠረ የሚል ትምህርት የለንም። አምላክ ተፈጠረ የሚል ትምህርት ከሌለን ምን ጠቅሶ የለንም እኮ ማለት ነው አይደል? የለም። አምላክ ተፈጠረ ብለን እንዴት ልናምን እንችላለን? ተፈጠረ ማካል ኦሬዲ አምላክ አይሆንም። ፈጣሪ ያለው ማለት ነው። እና ሮሜ 1:3 ይጠቅሳሉ። በስጋ ከዳዊት ዘር ስለተወለደብኝ ነው። ቃሉ ምንድን ነው? ስለተወለደ ነው የሚለው፣ ስለተፈጠረም አይልም። ስለዚህ እኛ ማንለውን እንደምንል አድርጎ ያስቀምጣሉ። ይህንን ለማየት ሽያለሁ። ሌላው የአምላክ ጾታ ይላሉ። የአምላክ ጾታ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ሊገርዙትም 8 ቀን በሞላው ጊዜ በማህፀን ሳይገረዝ በመላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይሉና ያው አምላካችሁ ጾታ አለው ለማለት እንደማሾፍ ነው የሚጠቀሙት። ይህንን ያስቀምጣሉ። ከዛ ማርያም አምላክን ስለመጸነሷና ስለመወለዷ ሉቃስ 2:6 ላይ ያመጣሉ። አምላክ የሴት ጡት ጠብቷል ሉቃስ 11:27 የአምላክ የትውልድ መንደር የአምላክ ሙያ ይሉና ማቴዎስ 13 ላይ የጻራቢ ልጅ አይደለምን የሚለውን ይጠቅሳሉ። የአምላክ የመጓጓዣ ዘዴ ይሉና ዮሐንስ 12 ላይ ያለው በአህያ ተቀምጦ መሄዱን ይጠቅሳሉ። የአምላክ ምግብና አስካሪ መጠጥ የሚል ሐሳብ ያስቀምጡና ማቴዎስ ወንጌል ምዕራፍ 11 ቁጥር 19 ላይ ያለውን የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛና የወይን ጠጅ ጠጪ የቀራጮችም የኃጢአተኞችም ወዳጅ ይሉታል የሚለውን ይጠቅሳሉ። እንደዚህ እያደረጉ ብቻ በጣም ብዙ ነገሮች ለማንሳት ይሞክራሉ። የአምላክ ቤተሰብ፣ የአምላክ ወንድሞች፣ የአምላክ ቁስሎች፣ የአምላክ ድህነት፣ ግብር ከፋዩ አምላክ እያሉ በጣም ለማሾፍ ይሞክራሉ ማለት ነው። አቅመ ቢሱ አምላክ ዮሐንስ ወንጌል 5:30 ላይ ያለውን ይጠቅሳሉ። ብቻ መጽሐፉ በዚህ ነው የተሞላው። ጥቅስ የሆነ ሐሳብ ያስቀምጣሉ። ለምሳሌ አምላክ አልተማረም ይሉና ጥቅስ ነው የሚያስቀምጡት። ሌላ ነገር የለም። እንደዚህ ያደርጉ ጥቅስ ነው የሚያስቀምጡት። እንደዚህ ያደርጉ በጣም ብዙ ነገሮችን ያነሳሉ። የገረሙኝ ብቻ ላንብብልህ። ዘረኛ አምላክ የሚለውን ይጠቅሳሉ። የአምላክ መንግስት፣ የአምላክ የማዕረግ ስሞች፣ የማይመስል አምላክ ይሉና አምላክ ተራበ 40 ቀን 40 ሌሊት ከጦመ በኋላ ተራበ የሚለው ማቴዎስ 4 ይጠቅሳሉ። በማንግስቱም ከቢታንያ ሲወጣ ተራበ ማርቆስ 1:12 ይጠቅሳሉ። ከዛ አምላክ ተጠማው አለ ዮሐንስ 19። አምላክ አንቀላፋ ማቴዎስ 8። አምላክ ታከተው፣ አምላክ ታወከ፣ አምላክ አነባ፣ አምላክ ታገዘ እያሉ ብቻ ብዙ ነገሮችን ያነሳሉ ማለት ነው። እና ይህን ነገር ያነሱና ምን ለማለት ነው የፈለጉት? ማጠቃለያ ይሉና ራሱን የኢየሱስ መልእክተኛ አድርጎ የሚቆጥረው የደቡብ አፍሪካው ወንጌላዊ ኢየሱስ አምላክ ነው ይለናል። እንዴት ሲባል የሚሰጠው ምክንያት የአምላክ ባህሪያትን በመጋራቱ አንደኛ፣ ሁለተኛ በሁሉም መልኩ አምላክን እግዚአብሔርን ስለሚመስል የሚል መልስ ይሰጣል። ይሄ ግን ያው ልክ አይደለም ብሎ ቅድም ያነበብኩትን ያነሳሉ ማለት ነው። አሁን የሰባኪውን ስም አይነግሩንም። በነገራችን ላይ ቢነግሩን ጥሩ ነበር፣ ግን አይነግሩንም። አሁን እዚህ ጋር ያለው ችግር ምንድነው? በተለይ ሙስሊሞች የምትሰሙ እና ይህን መጽሐፍ አንብባችሁ የተሸወዳችሁ ሙስሊሞች፣ ያው ይህ መጽሐፍ ሲወጣ በጣም መነጋገሪያ ነበር በወቅቱ አይደል? ምንድነው አህመድ ዲዳት ለማድረግ የሞከሩት የማጭበርበር ሴራ ልበለው። ለምን ካልከኝ አሁን እኛ ምናምነውን ነገር አይደለም እየጻፉ ያሉት። እኛ ማንለውን ነው ቶታል የጻፉት። ምንድነው እኛ ምንለው ከተባለ ጌታችን ኢየሱስ ክርስቶስ ሰው የሆነ አምላክ ነው አይደል? ሰው የሆነ አምላክ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 7 ላይ ቃልም ሥጋ ሆነ ይለናል። ቃል ማን ነው? አምላክ ነው። ስለዚህ አምላክ ሰው ሆነ ማለት ነው። ስለዚህ ሰው የሆነ አምላክ ነው ብለን ምናምነው። ኢየሱስ ክርስቶስ ሁለት ባህሪያት አሉት፣ አምላካዊ ባህሪና ሰዋዊ ባህሪ ያለው። ይሄን ነገር መርሳት የለብንም። ስለዚህ ሰዋዊ ባህሪ ያለው ስንል እያስመሰለ አይደለም፣ ፍጹም ሰው ነው። እዚህ ጋር ምናንባቸው ነገሮች ሁሉ የሚጠቀሱ ለምኑ ነው? ለሰውነቱ ነው እንጂ ለመለኮታዊ ለሆነው ለማንነቱ አይደለም። አምላክ ተራበ ብለን አናቅም። አምላክ ተጠማ ብለን አናቅም። አምላክ ተፈጠረ ብለን አናቅም አይደል? አምላክ ጦረኛ ነው ብለን አናቅም። አምላክ ታከተው ብለን አናቅም። አምላክ አነባ ብለን አናቅም። አምላክ ተከዘ ብለን አናቅም። እነዚህ ነገሮች ሁሉ በዛ ሰዋዊ በሆነው ባህሪው የተገለጡ ናቸው። አምላክ በስጋ ተገለጠ ነው የምንለው። ስለዚህ ደከመው ተከዘው ብንል የስጋ
ባህሪ ስለሆነ ነው። የስጋ ባህሪ ስለሆነ ነው። ለምሳሌ እኔ ራሱ እኮ ለምሳሌ ሳለቅስ ሰውነቴ ነው የሚያለቅሰው አይደል? ሰዋዊ ባህሪ ነው የሚያለቅሰው። ነፍሴ አይደለችም የምታለቅሰው፣ ስጋዬ ነው የሚያለቅሰው አይደል? ከዓይኔ ይፈሳል። ሰዋዊ ባህሪ ስለሆነ ማለት ነው። የስጋ ባህሪያቶች ናቸው እነዚህ። የነፍስ ደግሞ ባህሪ ደግሞ አለ። ስለዚህ ኢየሱስ ክርስቶስ ስንል አምላክ ሰው ሆኗል ብለን ነው የምናምነው። ያ ደግሞ መጽሐፍ ቅዱስ ስለሚነግረን በኋላ እናያለን ጥቅሶች። ስለዚህ እነዚህ ጥቅሶች ጠቅላላ የሚያሳዩት ምን ነው? ሰውነቱን። አንድም ክርስቲያን እነዚህን ጥቅሶች እኮ የሚክድ የለም። ግን ለነዚህ ጥቅሶች ምንድነው የምናነሳው ፖይንት? ሰዋዊ ባህሪ ነው፣ ሰው መሆኑን ማሳያ ነው። ራሳቸው ሲጀምሩ ሮሜ ምዕራፍ 1 ላይ ያለውን እኮ ማየት እንችላለን። ሮሜ ምዕራፍ 1 ላይ ያለው ሐሳብ ምንድነው የሚለው? በስጋ ከዳዊት ዘር ስለተወለደ ይላል። በስጋ ስለተወለደ። እስቲ አንድ ጥቅስ ደግሞ አንብብልን እንዴልሾ ሮሜ ምዕራፍ 9 ቁጥር 5 ላይ ያለው አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ከእነርሱ ይላል አይደል? ከአባቶች ከተባሉ እነርሱ ክርስቶስ በስጋ መጣ። በስጋ መጣ። አያችሁ? ክርስቶስ በስጋ መጣ። እርሱ ምንድነው? የተባረከ ከሁሉ በላይ ሆኖ እነዚህ አባቶች ከሚባሉት የበላይ ነው። ምንም ከነሱ ቢወለድ ከነሱ ግን የበላይ ነው። ለምን ከተባለ ምን ስለሆነ? ለዘላለም የተባረከ አምላክ ስለሆነ ነው። አሜን ይላል። አያችሁ? ስለዚህ ኢየሱስ ክርስቶስ በስጋ ነው የመጣው። ኢየሱስ በስጋ ነው የመጣው። ግን እርሱ በስጋ ሲመጣ ሰው ብቻ ነው አይደለም። ከነርሱ በላይ ከወለዱት በላይ የሆነ ለዘላለም የተባረከ እነሱን ራሱ የፈጠረ አምላክ ነው። ስለዚህ ስለ ኢየሱስ ስንናገርኛ መጽሐፍትን አብነት አድርገን ኢየሱስ ፍጹም አምላክ ፍጹም ሰው ነው ብለን ነው የምናምነው። ስለዚህ እነዚህ ጥቅሶች ጠቅላላ የሚያሳዩት ምንድነው ከተባለ ኢየሱስ ሰው መሆኑን ነው። እኛ ደግሞ ሰው አይደለም ማለት ነው። ስለዚህ ማስረጃ ሆኖ ሊቀርብ በፍጹም አይችልም። ቅድም በጣም የገረመኝ አንድ ነገር እዚህ ጋር ላንሳ። በጣም ብዙ ውሸት ነው የተናገሩት። ዘረኛ አምላክ የሚለውን እንደዚህ ብሎ ይጠቅሳሉ። የዮሐንስ ራዕይ ምዕራፍ 5 ቁጥር 5 ላይ ያለውን ነገድ ይሁዳ አምላክ እነሆ ከይሁዳ ነገድ የሆነው አንበሳ የሚል ያስቀምጣሉ። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ያለውን ደግሞ ለአይሁዶች ብቻ የመጣው አምላክ እሱን የተበኩትን የራዕይ መጠቀሱ ገርሞኛል። ለአይሁዶች ብቻ የመጣው አምላክ ይላሉ። ይሄ የእሳቸው ሐሳብ ነው። ከዛ ጥቅሱ ምን ይላል? እርሱም መልሶ ከእስራኤል ቤትና ለጠፉት በጎች በቀር አልተላኩም አለ። ማቴዎስ ወንጌል ምዕራፍ 10 ቁጥር 5 ላይ ያለውን ተመሳሳይ ነገር ይጠቅሳሉ። አሕዛብ በቅንፍ አይሁድ ያልሆኑ በአምላክ አመለካከት ውሾች ናቸው። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ ይሉና ልክ ኢየሱስ ክርስቶስ ለእስራኤል ብቻ እንደመጣ አድርጎ ይናገራሉ። አሁንም ይሄ በዚህ ንግግራቸው ደግሞ መናፍቅ ይሆናሉ። መናፍቅ ማለት ከፍሎ የሚያምን ማለት አይደል? እውነት ነው። እነዚህ ጥቅሶች አሉ። ደቀ መዛሙርቶቹን ሲልካቸው ወደ እስራኤል ቤት ሂዱ ብሏቸዋል። ወደ አሕዛብ ከተማ አትግቡ ብሏቸዋል። ለምን ከተባለ ኢየሱስ ክርስቶስ ሲመጣ የመጀመሪያ የመጣው ከቤተ እስራኤል ነው፣ ወይም ደግሞ ከአይሁዳውያን የተወለደው ወደ ገዛ ወገኖቹ መጣ የሚለው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ። ለምን ነው ከተባለ የተስፋው ቃል የተሰጣቸው ለነሱ ስለሆነ ነው። ግን ወደ እነርሱ የመጣው በእነርሱ በኩል ለዓለም ለመድረስ ነው። መቼ ከተባለ ከተሰቀለ ከሞተ ከተነሳ በኋላ። ለዛ ትልቁ ማሳያችን ምንድነው ከተባለ የማቴዎስ ወንጌል ምዕራፍ 28 ያለውን ብታነብልን ደስ ይለኛል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው እንግዲህ ሂዱና አሕዛብን ሁሉ አሕዛብን ምን ማለት ነው? አሕዛብ ስንል ያው የሕዝብ ብዜት ነው አንዱ ትርጉሙ። በዚህ ኮንቴክስት ደግሞ ከእስራኤል ውጪ የሆነ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። የሐዋርያት ሥራም ከዚህ ጋር ተመጋጋቢ ነው አይደል? ምዕራፍ 1 ላይ ያለው በደንብ አድርጎ ይጠቅስልናል። ማርቆስ 16 ላይ ተመሳሳይ ይነግረናል። ከፀሐይ መውጫ እስከ መግቢያ መጥለቂያው ድረስ ቅዱሱን ወንጌል የሰው ልጅ ድህነት የሆነው በእጃቸው ላከ ይላል። ሐዋርያት ሥራ ምዕራፍ 1 ላይ የምትናገርከው እሱ ላይም በደንብ አድርጎ ይናገራል። ስለዚህ ይህን ጥቅስ አላዩትም ወይ? አያችሁ? ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ይህ ወንጌል የተሰጠው ለማን ነው? ለሁሉም ነው፣ ለሰው ዘር ሁሉ። ቀድሞም ግን ተናግሯል አይደል? 3:16 ላይ ዮሐንስ 3:16 የመጣበትን ዓላማ ራሱ ንግግር ነው። እሱን የተናገረው ምንድነው ያለው? ለዓለም አይደል? እናንብበው ደስ ይለኛል።
ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እስራኤላውያንን ወዷል አይልም። አይሁዳውያንን እንዲሁ ወዷል አይልም። በጭራሽ ዓለሙን እንዲሁ ወዷል ነው የሚለው። ቀጥሎስ ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል። ይሄ የራሱ ንግግር ነው፣ ግልጽ ነው። የመጣው ለማን ነው? ለዓለም ነው። ለምን? እግዚአብሔር ዓለምን እንዲሁ ወስዷል ስለወደደ። ስለዚህ ዓለም በእርሱ እንዲድን እግዚአብሔር አንድያ ልጁን ወደ ዓለም አድርጎታል፣ ልኮታል ነው የሚለው። ስለዚህ እንደዚህ የሆኑ በጣም ብዙ የመጽሐፍ ቅዱስ ድጋፎች አሉን። እሳቸው ግን ያው ለክፉ ሐሳባቸው ያችን ብቻ ይወስዱና ሰውን ለማሳሳት ይጠቀሙበታል ማለት ነው። ስለዚህ እነዚህ ሐሳቦች እዚህ ጋር የተቀመጡት ነገር አምላክ ተራበ ምናምን የሚሉት ሐሳቦች እኛ ብለን አናውቅም። አምላክ ሰው ሆኗል፣ በሰውነቱ ተራበ ነው የምንለው። ሰውነት ስለሚራብ በሰውነቱ ተጠማ ነው የምንለው። ሰውነት ምን ስለሚጠማ ማለት ነው። የበለጠ ኢየሱስ ክርስቶስ አምላክ ስለመሆኑ አንዳንድ ጥቅሶችን እኔ ቆላስይስ መልእክት ምዕራፍ 2 ቁጥር 9 ላይ ያለውን ሐሳብ ብናየው ጥሩ ነው። ቆላስይስ ምዕራፍ 2 ቁጥር 9 በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። አዎ ልቀጥል። አይ በቃ በእርሱ የሚለው በክርስቶስ ነው። ያ ምንድነው የሚገለጠው? የመለኮት ሙላት ሁሉ። የመለኮት ሙላት ሁሉ አያችሁ፣ በምኑ? በእርሱ። በሰውነቱ አይደል? ስለዚህ በሰውነቱ እዚህ ጋር ሰው ምን እናገኛለን? ከዛ ደግሞ አምላክ ምን እናገኛለን? ስለዚህ የመለኮት ሙላት ሁሉ በምኑ ተገልጧል? በሰውነቱ ተገልጧል ይለናል። ስለዚህ ጌታችን ኢየሱስ ክርስቶስ አምላክ ነው፣ ደግሞ ሰውም ነው። ሁለቱ ባህሪያቶች በአንዱ እኔነት ውስጥ ተገልጧል ብለን ነው የምናምነው። ስለዚህ ኢየሱስ አምላክ ስለመሆኑ ልናቀርባቸው የምንችላቸው በጣም ብዙ ማስረጃዎች አሉ። በጣም ብዙ ማስረጃዎች አሉ። አሁን በጣም ብዙ ሙስሊሞች የሚሸውዱት ምንድነው? ስለ ሰውነቱ የተነገሩ ጥቅሶችን ይይዙና ይኸው አምላክ አይደለም ይሉናል። እና መጀመሪያ ማወቅ ያለባችሁ ነገር ምንድነው የምናስተምረው? ስለ ሥላሴ ያለን ትምህርት ምንድነው? ስለ ነገረ ክርስቶስ ያለን ትምህርት ምንድነው የሚለው ነገር በደንብ ከተረዳችሁት በኋላ ነው ተቃውሞ ካላችሁ መቃወም ያለባችሁ። ስለዚህ እነዚህ አምላክ ካሁን በኋላ ይኸው የእናንተ አምላክ ተርቧል ተጠምቷል ብትሉ ምንም እኛ እንደዛ ብለን ስለማናቅ አያስኬድም። ምንለው በስጋ ነው ምንለው። ሰውነቱ ምን ብሏል? ተርቧል ተጠምቷል ብለን እንናገራለን። እስቲ አንድ ጥቅስ ደግሞ እንጨምር። እዛው ቆላስይስ ላይ ምዕራፍ 1 ቁጥር 15 እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና። በእርሱ ምን ብሏል? ተፈጥሯልና። በክርስቶስ ኢየሱስ ማለት ነው። ታዲያ ይህን ሁሉ የፈጠረ ማን ነው? ፈጣሪ ነው አይደል? ሊሆን የሚችለው ፍጡር ሊሆን አይችልም። ስለዚህ እነዚህ ነገሮች ሁሉ ምን አድርጎታል ነው የሚለን? ፈጥሯል ነው የሚለን። እሺ ቀጥል። በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። ተመልከቱ እንግዲህ በአጠቃላይ ሁሉ ነገር የሆነው በማን ነው? በእርሱ ነው። በኢየሱስ የሚታየው የማይታየው ጠቅላላ የሆነው ወይም የተፈጠረው በማን ነው? በኢየሱስ እንደሆነ መጽሐፍ ቅዱሳችን ይናገራል። የመጨረሻን ጥቅስ እንጨምር። ዕብራውያን ምዕራፍ 1 ቁጥር 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ተመልከቱ፣ ዓለማትን በፈጠረበት በልጁ ይለናል። ስለዚህ ኢየሱስ ምንም እንኳን ከድንግል ማርያም ከተወለደ በኋላ 1 2 3 ተብሎ እድሜ ቢቆጠርለትም እርሱ ግን ዓለማትን የፈጠረ አምላክ ነው። ከሁሉ በፊት የነበረ የወለደችውን እናት እንኳን የፈጠረ ማን ነው? እሱ ራሱ ነው። እሱ ነው የሚለን የዕብራውያን ጻፊ ዓለማትን በልጁ እንደፈጠረ አብ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ ፈጣሪ ነው። ኢየሱስ ክርስቶስ አምላክ ነው ብቻ አይደለም። ኢየሱስ ክርስቶስ ደግሞ ምንድነው? ሰውም ነው። ስለዚህ ሰው ስለሆነ የሰውነት ባህሪ ታይቶበታል። እንደው ባይታይበት ኖሮ ሰው አይደለም ነበር። ስለታየበት ነው ሰው ምንለው። ከዛ ደግሞ አምላካዊ የሆኑ ባህሪያቶች ደግሞ ታይቶበታል። መጽሐፍትም ደግሞ በአንድነት ይመሰክራሉ እርሱ አምላክ እንደሆነ
ሰውም እንደሆነ በዚህ አይነት መንገድ ነው እንግዲህ እኛ ነገረ ክርስቶሳችንን የምናብራራው። የመጽሐፍት ጉያ ነውና ወደ መጽሐፉ ነገረ ክርስቶስ እንዳይሆን ወደ መጽሐፉ ስንመለስ መጽሐፏ ጥቂት ገጽ ነች። በዚህ ጥቂት ገጽ በጣም ብዙ ነገር ለመንካት እንደሞከሩ ነው ያሳየህን ያለው። እያንዳንዳቸው እነዚህ አሁን እዚህ ጋር ሊያነሷቸው የሞከሯቸው ነገሮች በየራሳቸው ጥቅሶቹ በየራሳቸው ቢቀርቡ ትልልቅ ማብራሪያ ሊሰራባቸው የሚችል ትልልቅ ትምህርት ሊሆኑ የሚችሉ ናቸው። ምንድነው ታዲያ ከዚህ ከጸሐፊው የተመለከትከው ብለህ ካልከኝ ሰባኪው የሰበከው ስብከት እንዳስቆጣቸው እንዳናደዳቸው በዚህም ምክንያት ብዙ ማጥምቋል መሰለኝ። ይሄ ደግሞ የበለጠ ያበሳጭ መጽሐፏ ትንሽ ነች። የተነሱት ርዕሰ ጉዳዮች ግን በራሳቸው ብዙ ሊብራሩ የሚችሉ ብዙ ትምህርት ሊወጣቸው የሚችሉ ሰፋፊ ነገሮች ናቸው። ምንድነው ከዚህ የተረዳሁት ያ ሰባኪ ለዚህ መጽሐፍ ዝግጅት ምክንያት የሆነው ሰባኪ የሰራው ስራ ጸሐፊውን ሳያናድዳቸው አልቀረም፣ ሳያበሳጫቸው አልቀረም። እና ችግሩ ምንድነው? መናደዳቸው የተፈጥሮ ነው፣ ኖርማል ነው። ችግሩ ምንድነው? በብስጭት ወደማያውቁት ሙግት መግባታቸው። አሁን በዚህ መጽሐፍ የሰዎችን ስሜት ምናልባት እንደው የሚቆጣ ሰው ካለ ታስቆጣ ይሆናል እንጂ ሰዎችን ቻሌንጅ አድርገህ ወደ አንተ ወደምትፈልገው ትምህርት አታመጣም። ሲጀመርም አንተ ቀደም እንዳልከው እስልምናን አልሰበኩም፣ ክርስትናን ተቃወሙ እንጂ ክርስትናን የተቃወሙበትን መንገድ ዕውቀትን መሰረት ያደረገ ግንዛቤ ያለው ስላልሆነ ማንንም ሰው ቻሌንጅ ያደርጋል ብዬ የማላስበው መጽሐፍ ነው። በጣም ልክ ነው። ስለዚህ ዛሬ ያየነው መጽሐፍ ኢየሱስ እውን ፈጣሪ ነውን የተሰኘው የአህመድ ዲዳትን መጽሐፍ ይሆናል ነበር። በእንግሊዝኛው ኢዝ ጂሰስ ጋድ ተብሎ የተጻፈው ጽሑፍ ማለት ነው። እንግዲህ ይህን መልእክት በአንድም በሌላ መንገድ ሙስሊሞች ጋር ከደረሰ ቅድም ያልኩትን መድገም ፈልጋለሁ። ክርስትናን መጀመሪያ እኛ ከምናስተምረው ተነስታችሁ ተቹ፣ የራሳችሁን የሆነ መላምት ይዛችሁ ወደ ራሳችሁ ወደሆነ ድምዳሜ አትድረሱ። እኛ ባልነው ልክ ብትተቹን እኛም ደስ ይለናል። ካልሆነ ግን ምንም እናንተ ጋር ያሉትን ልትሸውዱ ይችላላችሁ፣ ግን ከዚህ ወደ እናንተ ማምጣት አትችሉም። ስለዚህ እንደውም ፍንጭ እየሰጠን ነው። እኛ በምንለው መንገድ ብቻ መተቸት ይኖርባቸዋል። ኢየሱስ ፍጹም አምላክ ፍጹም ሰው ነው። ይሄ ደግሞ ሐዋርያቶቹ የመሰከሩት አስተምሮ ነው።